back አክተር አይሞትም ነገራናችሁ ነበርኩ አክተር አይሞትም ተመልሰናል የተከበራችሁ የእግር ኳስ ቤተሰብ ገና ነው ሊቨርፑል ወደ ቦታው ወደ ፐርጁ ተመልሷል we are back እምትኩራሩበትን ሪያል ማድሪድ የምትሉትን ቡድን አምጥተን ለጠጥ ነው ቀጣይ ሲቲ ነው ቀጣይ ሲቲዝን ነው ጠብቂ ቀጣይ ሲቲ ነው የሚገርም ቡድኔን አይቻለሁ የሚገርም ቡድን አይቻለሁ ዛሬ ቡድኔን ኮሮበት ዛሬ ይሄንን ጀግና ወንድ ክለብ ኮሮበት የአመቱ ምርጥ ጨዋታ ነው ያሳየኝ የአመቱ ምርጥ ድል ለኔ ምን ማለት እንደሆነ አታውቁም ሪያል ማድሪድን ማሸነፍ ዩናይትድ እና ሪያል ማድሪድን ማሸነፍ ለኔ ምን ያህል እንደሆነ አታውቁም ለአንዳንድ የሊቨርፑል ደጋፊዎች ምን ያህል እንደሆነ አታውቁም በአርነ ስላት እምነት አለንኛ ብለናል ነገሮች እስኪ ተስተካከሉ እስኪ ዋሃዱ ነው እንጂ ይሄንን ቲም ታዩታላችሁ ብያችሁ ነበርኩ ተመለሰ ስትስቅብኝ ነበርክ ይሄ ቲም እስኪ ዋሃድ ነው ብዬ ነበር አሁን እየተዋሃደ ነው ጠብቀኝ ተመልሼ ምን አይነት ክለብ ነው ምን ደግፈው ደግሞ ምን አይነት ወንድ ክለብ ሶቦዝሊን ይለያል ማካሌስተር ሁለት ይሰጣቸው ይሄ ነው አንፊልድ ደግሞ ይሄ ነው አንፊልድ በሚገባ ሰጥተናቸዋል ያን ይሁዳ ካዲ በሜዳችን ጠርተን ሊቨርፑል ማን እንደሆነ አሳይተናል ብራድሊ የሚገርም አቋም በክሊንሺት ሶቦዝላይ የሚገርም አቋም ግራቨርበርች ሮበርትሰን አረ ዛሬ እንለይ ነበር ኮንግራ የሊፊ ፋሚሊዎች ኮንግራ ምን አይነት ጨዋታ ነው ደግሞ ይሄ ነው ሊቨርፑል ማለት ደግሞ ድሮ ልጅ እያላችሁ ዋጥ አድርጋት እየተባላችሁ ስትገረፉ ታስታውሳላችሁ ማድሪድን እንደዛ ነው የሰጠናት ምንም አልፈልግም ግርግሩን ታጸዷለ ብድግ ብለህ ቆምክ ምናምን ኖቲንግሃም ነኝ ከኖቲንግሃም ጋር እየተጫወትክ ንጉሳውያን ገለል እስቲ ቁጭ ትላላችሁ ሁላችሁም ሽብርክ ትላላችሁ እናልፋለን ንጉሱ ተነስቷል አንበሳው ተቀስቅሷል ይነክሳል ይዘነጥላል ብዬን ብራዝሊን እኮ ይበተኑ አሉ እኮ ገብተው እንዴ ፔናልቲ ተነሳ ተተወላጁ ሁሉም ነገር በቃ ይበተኑ አለ ቪኒሺየስ ሲወድቅ አላየው በቃ ይበተኑልናል እንዴ እንደዛ ይቻልም ብሎ ቢጫ ለጃቢ ቢጫ ላሎንዞ ቢጫ ምንድነኛ ግራቨንበርግ ይመለስ እኮ በቃ ይመለስ ተባልክ ተመለሰ ቡድኑ ተስተካከለ ሁሉንም ዋንጫ አምጣው እንዴ አንፊልድን ያ ድመት ትክክለኛ ተለምዷል በጣም ነው ደስ አረ ሊቨርፑል እናንተ እኔ እውነት ለመናገር በዚህ ደረጃ ኤክስፔክት አላደረኩም አልጠበቅኩትም ነበር ሊቨርፑል ይሄኛውን ሪያል ማድሪድ ይቋቋማል ብዬ አላሰብኩም ነበር ሊቨርፑል ከነበረበት የተከላካይ ችግር አንፃር ማለት ግን ሊቨርፑል ዛሬ እጅግ በጣም በደንብ ማገገሙን ያሳየበት ጨዋታ ማገገም ብቻ ሳይሆን በደንብ ጤነኛ መሆኑን ወደ ጤናው መመለሱን ያሳየበት ጨዋታ ነው ብራድሊ ቪኒሲየስ ጁኒየር እና ኪሊያን ምባፔን የደረት ኪስ ውስጥ ነው የከተታቸው ገና እኮ ልጅ እኮ ነው ምላችሁ ገና እኮ በጣም ብዙ ጌሞችን አላደረገም ምናምን ልምድ ግን ቀጣይ ያደርጋችሁ በየዲፓርትመንቱ ዛሬ ሊቨርፑል ረበቅ መጥቷል ሊቨርፑል ተመልሷል በሚገባ ማለት ሲቲ ቆንጆ መልእክትን ያስተላለፈልህ ሊቨርፑል ዛሬ አስገራሚ ነበር እንዴ ግብ ጠባቂ እኮ ባይኖር ማለት ነው ጭራሽ ከዚህም የባሰ ግብ ያስቆጥር ነበር ሊቨርፑል ይለይ ነበር ዛሬ ምሽት 1-0 አሸንፏል ለማንኛውም ሪያል ማድሪድን እዚህ ጋር ደግሞ ሌላ ትኩሳት ባየር ሙኒክ ፈርስት ሃፍ እንደ ልቡ ሲፈነጭ እንደ ልቡ ሲሆን 2-0 2 ጎል አስቆጥሮ ሉዊስ ዲያዝ ምን ልሁን ብሎ ይሄን ታክል እንደገባ ለኔ ራሱ ጥያቄ ነው ምን ልሁን ብሎ መሃል ሜዳ ነው ኳሱን ይዞት በሄድ ምንም ማያረጋው ማሽራፍ ሀኪሚ ታክል ገባበት ሬድ ካርድ ከረፍተ በኋላ ፒኤስጂ ማን ይቻለው እኔ ጆዋኒ ቪዝ ለምድር ቤንች ሆኖ ግን አክለፈለፈው ነው ማለት ጌሙን አክለፈለፈው አገባ በዛ ጥረቱ የሚገጨው ቴስታ ፒኤስጂ ግን የሆኑ እንትኖች አሉበት በዘንድሮ አመት የሆነ ነገር አለበት ወረድ ብሏል ግን ከረፍት በኋላ በቃ የፒኤስጂን ግብ ጠባቂ አትመለከቱም እንደዚህ ሀፍ ነው በቃ የምትመለከቱት ሜዳው ነው ማለት ትንሽ ደቂቃ ቢያገኙ ደግሞ ሁለት እኩል ሊወጡ ይችላል ነበር በጣም አስገራሚ ጨዋታ ነው
ባየር ሙኒክ በዚህ ጨዋታ ብቻ ሳይሆን በቀጣይ ጨዋታም ዋጋ ሊከፍል ይችላል። አርሰናል ነው የሚገጥመው፣ ዲያዝ አይኖርም። ለማንኛውም ሁለቱንም ጨዋታ እንድትመለከታችሁት ፒኤስጂ በሜዳውና በደጋፊ ፊት በባየር ሙኒክ 2-1 ተሸንፏል። ሐሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ሊቨርፑል ሜጀር የሆነ ኮንፊደንስ ቢልደር ሪያል ማድሪድን በማሸነፍ አገኘች ማለት ነው። ኔክስት ማን ሲቲ ነው ያለባት። ይሄ ለኛ አሪፍ ነው። ይሄ ለኛ አሪፍ ለማድሪድ ገላሽን ታጥበሽ ጠብቂ ስልማ ብሽሽቅ እንደሆነ ካልገባህ ማለት ፕሪዲክሽን ላይ ደግሞ ምን እንዳልኩኝ ስማ። የሊቨርፑል ደጋፊ ያልሆናችሁ ግን ልክ እንደኔ ሊቨርፑል የሆነ ነገር መፍጠር ይችላል ብላችሁ የምታስቡ ሰዎች ማለት ነው በሊቨርፑል በኩል የሆነ ነገር ጠቅ ብታረጉ አይከፋም። ባይዘው እንዳትፈሩ። ገንዘብ ራሱ ጣል ለማድረግ ሲሆን ሲሪየስ ነገር ስለሆነ ሊቨርፑል ይሻላል። ምክንያቱም ማድሪድ የሚጫወተው አጫወት ሊቨርፑልን ሰሞኑ እያስቸገረው ያለው አይነት አጫወት አይደለም። ግልጽ ነው። ከፈለክ ዩቲዩብ ላይ ስለ ሊቨርፑል አጫወትና አርኒ ስሎት የቸገራቸው ነገሮች ብዬ በደንብ ዲቴል የሆነ የ15 ደቂቃ ቪዲዮ አለ። ዲቴል ማለት ጀምረኸው ከደበረኸው ትተውጣ። ታዳኛለህ። ሪል ሽት እኮ ነው። በቃ ብሽሽቅና እግር ኳስ ትንተና መለየት አለብሽ። ሄደሽ ስተነትነው እዩ ከፈለግሽ። ሲዝኑ ሙሉ የሚገጥመው ችግሮችና እንዴት መቅረፍ እንዳለበት እሱ ነው የሚያውቀው። ብቻ ሊቨርፑል እንዳለ ያለበትን ችግሮች ትንትን አድርጌ ዱቅ አድርጌልሃል። ማድሪድ እንደሚያሸንፍ ነው እየታወቀኝ ማለት ላይቭ ላይ እንዳለ ላይቭ ማድሪድ ያሸንፋል ብዬ መሰከርኩላችሁ ሰዎች ኑና ተናገሩ። ኮሜንት ላይ ናና ተናገር። ኮፒ ሊንክ እያደረከኝ ቪዲዮ ማድሪድ ማለት ነው ኮክድ ነው የተደረገው ዛሬ። ሊቨርፑል ምን ለማድረግ እኔ ማለት ነው መጀመሪያውኑ ተናግሬያለሁ። ይሄን ቲም አላምነውም፣ ሊቨርፑል አላምነውም። እኔ እንደዚህ የተወሰነ ጨዋታ ሲሸነፍ ማለት አላመንኩትም፣ አሁንም አላምነውም። ማድሪድን ያሸነፈበት ወይ ማለት ነው አፍህን ነው የሚያዘጋ። ምክንያቱም ለጥልጠዋቸው ነው ያሸነፏቸው ይሄን ማች ማለት ነው። ምንድነው ሲያደርጉ የነበረው? ወይኔ ፖኬት ነው ያደረጉትን። ቬኒሲየስ ጁኒየር አይታችሁታል በስነስርዓት። ብራድሊ ምን አይነት ፐርፎርማንስ! የሆነ ነገር ባስቆጠረ ቁጥር ካሜራማኑ ማንጋ ያመጣል፣ አርኖልድ ጋር ያሳየናል። የሆነ ነገር በተፈጠረ ቁጥር አርኖልድ ጋር ልክ ክሮስ ያደርግ አርኖልድ ጋር። ምን አይነት ድንቅ ምሽት! እግዚአብሔርን ነው የምላችሁ። ለእኛ አስጊ ሆነዋል። ለእኛ ለሁዱ አስጊ ሁኔታ ውስጥ ነው ያለ ነው ጥያቄው እኮ ስቦ እኔ የሆነ ሰዓት 7 ሾቶን ታርጌት ሞክረው ሊቨርፑል 7ቱንም ኩርቷን ያወጣው ይሄ ሰውዬ ከአመት እኔ ምለው ጥያቄ ያለኝ ማለት ነው አርጀንቲናዊ ተጫዋቾች ማድሪድ ላይ ያላችሁ ነገር ምንድነው እንዴ? ባለፈው አልቫሬዝን ታውቃላችሁ ምንድነው? ዲማካሊስተር እስካሁን የተኛውት ይበቃኛል ብሏል አርኒ ስሎትና ሰራዊቶቹ አራዳ ልጆች። አሁን ሊቨርፑል በአስገራሚ የጨዋታ ዘይቤ ነው ከቻለ ለአራዳ ልጅ ማለት ነው ፕሬሲንግን ያጠቃለለ አስገራሚ ጨዋታ ይዞ ሊቨርፑል እነ ሚባፔ ቪኒሲየስ ጁኒየር ፀሐይ ሲሞቁ በዋሉበት ጨዋታ ሊቨርፑሎች አልተቻሉም። ምስጋና ለኮርቷ ይሁንና ጨዋታው 1-0 ብቻ እንዲጠናቀቅ ተደርጓል። 9ን ታርጌት ሞክረው ያገቡት አንዱን ነው። ሌሎቹን እንዳለ ኮርቷ በአስገራሚ ብቃት ለማመን በሚገርም ሁኔታ ነው ሲመልስ የነበረው ማለት ነው። ሪያል ማድሪዶች በአንጻሩ በጨዋታ ተበልጠው ነበር። ያገኙትን 2 ዕድሎች ሞክረው ነበር፣ ነገር ግን እነሱም ከሽፈውባቸዋል ማለት ነው። በሊቨርፑል በኩል ፍሎሪያን ቨርቲዝ እጅግ በጣም አስገራሚ እንቅስቃሴ ሲያደርግ ነበረ ነው በጨዋታው ላይ የነበረው። እንደውም በአንድ አጋጣሚ ሳላ ንጹህ የግብ ዕድል ነው የከለከለው እንጂ ጎል ሁሉ አስቆጥሮ መውጣት የሚችልበት ቻንስ ነበረ ማለት ነው። እንደተለመደው ዶሚኒክ ሶቦስላይ አስገራሚ ብቃት ላይ ነበር። አሌክሲስ ማካሊስተር ተመልሷል። ያው ከዚህ በፊት ነግሬያችኋለሁ የሊቨርፑል መናጋት ዋነኛ ምክንያት ይህ ሰው ነው ብያችኋለሁ። አሁን በአግባቡ ተመልሶላችኋል ተብሎ ይጠበቃል። እስቲ ቀጣይስ ከሲቲ ጋር ጨዋታዎቹን እያየን እንግዲህ የምንሄድ ይሆናል ሊቨርፑልን በተመለከተ። ነገር ግን ዛሬ ሊቨርፑሎች እሳት ነበሩ። ማነው ማድሪድ? ማነው ቬኒሲየስ ጁኒየር? ማነው ኪሊያን ማፔ? ውጣና አውራ፣ የተደበክ ውጣና አውራ። ይሄ ነው ክለቡ። አርበደበድ ነው ፋሚሊ። ከዚህ በላይ ጎል ይገባል ነበር። እንችላለን። አሌክሲስ ማካሊስተር የአምናውን ደገመው። ኮንግራ ፋሚሊ፣ እንችላለን። አደረግነው። ወይኔ ፋሚሊ ላይ ቃላት የለኝም። እሺ ማንን አመስግኜ ማንን ልጨርስ? ሁሉም ዛሬም ይሄንን ነበር ስፈልግ የነበረው። እንደ ቲም በመከላከሉም በማጥቃቱም በሁሉ ነገር ምርጥ ነበርን። አደረግነው። እንችላለን። ብራድሊ ወይኔ ቬኒሲየስ ጁኒየርን ኪስ ውስጥ እኮ ከተተው። ቬኒሲየስ ጁኒየርን ማፔን እኮ ኪስ ውስጥ ከተተው። አረ ፋሚሊ ላብድ ነው። ወይኔ ኮንግራ ፋሚሊ። ስረጋጋ መጣለሁ። እጅግ በጣም ነው ደስ ያለኝ። ማን ነው ማድሪድ? ውጣና አውራ ኮንግራ። ሊቨርፑል አሸንፏል። አረ በስመ አብ። አርነ ስሎትን ሪያል ማድሪዶች በፍጹም አልቻሉትም። ምንድነው
እያጠና የነበረው ሪያል ማድሪድን ለመቀጥቀጥ ብቻ ነው እኮ የሚመስለው። ገባ አንድ ደና ሙከራ እንኳን አላደረጉም ሪያል ማድሪዶች። ጥፍጥፍን የተደረጉት ኮርቷ በዚህ በኩል ይመልሳል፣ በዛ በኩል ኧረ በስመ አብ እንዴ! ኮርቷ ተቀጠቀጠ ዛሬ። ሶቦዝ ላይ ምንድን ነው የሚጫወተው ጨዋታ? ብራድሊን ተዉት። ብራድሊ ማለት ነው የህይወቱን ምርጥ ጌም ነው የተጫወተው። ምን ማለት ነው ቪኒሽስ እንደዚህ ሎክ ማለት? ቪኒሽስ በዚህ ምባፔ ሄዳሉ ምናምን ማንንም አይሰማም። በሪያል ማድሪድ አንድ ቻንስ ነው የሞከረው ቤሊንጋም፣ እሱንም ኮናቴን ቦክስ ውስጥ አጥፎ ከማይሆን አንግል ላይ ነው የመጣው። እሱም የማይገባ ኳስ ነው። አሪፍ ሴቭ ነው ለበረኛው። እንደውም ግን ማለት ነው ጭራሽ ሪያል ማድሪዶች ጭራሽ ነው ያልቻሉ። በስመ አብ ምን ሆኖ ነው እንደዚህ የሚቀራቸው? ብራድሊ ሎክ ያደርጋቸዋል ሙሉ ቲሙን ብራድሊ ሞስት ፕሮባብሊ። ይሄ ደግሞ ማለት ነው ክሮሱ ላይ ከነበሩት ሰዎች በሙሉ አጭሩ ማካሊስተር ነው። ከዛ ቴስታ ገባሱ እንዴ ስንቴ ኢኪቲኬ ሞከረውን ቫንዳይክ ሞከረውን ምናምን ቴስታ የመለሰ ሰውዬ የማካሊስተር መመለስ አልቻለም። ኮርቷ ሊቨርፑል በጣም ነው የቀጠቀጣቸው። አዳሜ አሁን በጉልበት ተደፋ። ረግጬ ነው ምገዛ ንጉስ ነኝና ምድረ ወያላ ምድረ ሻሻም ምድረ ህፃን ረግጬ ነው ምገዛ። ነግሬ ነበርኩ ይሄ ቲም ሲዋሃድ እንቆጣጠረዋለን የእግር ኳስ ዓለሙን ብዬ ነበርኩ። እምናስፈራ ቲም ነኝ ብዬ ነበርኩ። አሁን ተመልሻለሁ ወደ ግዛቴ፣ ወደ ትሮኔ፣ ወደ ወንበሬ ተመልሻለሁ፣ ወደ ገናናነቴ። ተደፋውን ዋናውን ጠላቴን ገስሼዋለሁ። ግርማ ሞገሱ የሚያስፈራውን ዋናውን ጠላቴን ገርስሼዋለሁ። አንተ አታቅተኝም። አሁን እየረጋገጥኩ ነው የምሄደው፣ እየረጋገጥኩ። አሁን አፈንድድ። አሁን በጉልበት ተደፋ ነው የምልህ። ጌታዬ በለኝ ተደፍተህ በጉልበት ተደፍተህ ተማጸነኝ እንጂ አልመርህም። አሳየው እኮ ገና ነው ገለብኩት፣ ዙፋኑን ገነጣጠልኩለት። አሁን በጉልበት ተደፋና ጌታዬ እያልክ ኑር እንደለመድከው ጌታዬ እያልክ መጡ ደግሞ እያልክ። አሁን እኮ ነገርናችሁ እኮ ቡድናችን እስኪስተካከል ነው። ቀጣይ ሳምንት ደግሞ ገና የነዛን 5-6 ጨዋታ ሽንፈቶች ገና ይህንን ነበር ስንፈልግ ስንጠብቅ የነበረው ብራዘር። በቃ ይህንን ነበር የምንፈልገው። እሸኘዋል ዛሬ ልቤ እንዴት እየመታ እንደሆነ እሱ ነው የሚያውቀው። እኔ ደንግጫለሁ ራሱ። ምን አይነቱ ሊቨርፑል ነው እያየን ያለ ነው? ምን አይነት የሚገርም ፐርፎርማንስ ዛሬ። ኧረ በስመ አብ! ኧረ ብራድሊን ይለያል። እናቴ ትሙት ሙሉን ጨዋታ ይዞ፣ ሌላው ደግሞ ሙሉን ጨዋታ ሊቨርፑል ነው በቃ የጮተው። ምንም እዚህ ጋር አሁን ምንም እንዳታወሩ። በቃ የሚወራበት ታይም አይደለም። በቃ ደህና አሁን በቃ ይሄ ፐርፎርማንስ የሚገርም ነው። ይሄ ለሲቲ መልስ ነው። ይሄ ለሲቲ ነው። ይሄን አድርስልኝ ለሲቲ። እንዴ ቤቲ ለሁሉም ሰተሽ ከፍተሽ ለማድሪድ ሲሆን ከለቀልሽ። ኧረ አኮራሽን ቤቲ አኮራሽን። ዛሬ እውነት አደነቅንሽ። ኧረ ጨዋታ እንዲህ ያልተጠበቀ እንደለመደችው ቤቲ ብልቅጥ ታረጋለሽ ብዬ ስጠብቅ ሌላ ነገር ታሳየን። ኧረ ላሽ ያበደ ጨዋታ። ለማንኛውም ቤተሰብ ጉርሻ ቤት ላይ የገባችሁ ተጫወቱ። ስትመዘገቡ 50 ብር ቦነስ ታገኛላችሁ። ታውቃላችሁ 50 ብር ቦነስ ታገኛላችሁ። የምትፈልጓቸውን ጨዋታዎች እየተጫወታችሁ 15% ካሽባክ ታገኛላችሁ። ቤተሰቦች ተጫወቱ የገባችሁ። አይ ቤቲ ሊቨርፑል ኢዝ ባክ፣ ሊቨርፑል ተመልሷል ስለ ለጉራ ነበር የመሰለ ወይ ደግሞ እንዲሁ በቃ ስሜታዊ ሆኜ የተናገርኩት ነገር ነበር የመሰለ። ለሪያል ማድሪድ ስፎክር ራሱ ጭራሽ አረሟሽ ከመሞቱ በፊት ምናምን ብለህ ኮሜንት ላይ አላገጥክ። እኔ ግን ከልቤ ነበር። ብራድሊ ማለት ነው ለትሬንት የለቀቀው ወንበር ባዶ እንዳልሆነና እንደማይናፍቀው በደንብ አድርጎ ነው ያሳየው። ዋቴ ፐርፎርማንስ ባይ ብራድሊ! እንዴት ያስጨንቅ። እኔ በቃ ቀጥታ ማካሊስተርን አሰላለፍ ውስጥ እንዳየሁት ማለት እንዳምነው ሊያስጨንቃቸው እንደሆነ በደንብ ነው የገባኝ። እንዴት አድርጎ ነበረ ሲያስጨንቅ የነበረው። በቃ ኮምፕሊትሊ ማለት ነው ማድሪድን እቃቃን የተጫወትንበት፣ በደንብ አድርገን የተጫወትነው፣ ፏ ብለን የተጫወትነው። ፈለው ቀጣይ ወደ አንቺ ነው የምንመጣው። ኮርቷና ዶናሩማ አንድ አይደሉም። ኮርቷ ስለሚችል ነው። ተማሽኛ ክብር አልወደደልህም። ባለፈው በክብር ሳወራ ክብር አልወደደልህም። ጡንጦውን ካፍ ላይ ነጥቄ ማለት ነው መዥልጌ 3 ነጥቤን ተቀብዬ ነው የሚሄደው። ክብር አልወደደልህም። መጣሁልህ፣ ጠብቀኝ። ዋን ሞር ሊቨርፑል ሙሉ ለሙሉ አገገመ ለማለት አሁን ማንቸስተር ሲቲን በኤቲሃድ ማሸነፍ ብቻ ይቀረዋል።
የአስቶን ቪላ ይሄ ሪያል ማድሪድ እነዚህ 3 መርሃ ግብሮችን እንዲህ ስንል ነበር። ሁለቱን አሸንፈዋል፣ በጥሩ ብቃት አሸንፈዋል፣ በጥሩ የጎል ሙከራ ብዛት በደንብ ተጋጣሚን አስጨንቆ ሪያል ማድሪዶች ጫና በሚያሳድሩበት ጊዜም ያንን ጫና ማብዞር ማድረግ በሚችልበት ቁጥጥር ማለት ነው ይህንን ጨዋታ አሸንፎ ወጥቷል። የዕለቱ ትልቁ ርዕስ ትሬንት አሌክሳንደር አርኖልድ ነው። ግን የዕለቱ ትልቅ ርዕስ ሆኖ ጨዋታው እንዲጠናቀቅ ያስቻለው የሊቨርፑል ትልቁን ሪያል ማድሪድን የመርታቱ ነገር ነው። መጀመሪያውኑ ከፍ ያለ ግምት አልተሰጠውም ነበር። ማድሪድ ያሸንፋል የሚል ግምት ነበር በቡክ ሜከርስ በሌሎችም በተንታኞችም እና የኛም መተማመን በሊቨርፑል ላይ አልነበረም። እስክንድር ሪያል ማድሪድ ሰሞኑን ባለው ብቃት፣ ሊቨርፑል ደግሞ እንደዚሁ ባለፈው ሰሞን ባለፈባቸው ውጣ ውረዶች ምክንያት ይሄ ጨዋታ ቀዮቹን ተሸናፊ ያደርጋል የሚል ነበረ። በርከት ያሉ ጠንካራ ጎኖች ባሳየበት በዚህ በአንፊልዱ ፍልሚያ ባለሜዳው ቡድን አሸንፎ ወጥቷል እስክንድር። ስለዚህ ለእሁዱ ጨዋታ ጥሩ ሞራል ነው። እሁድ ማንቸስተር ሲቲን ካሸነፉ ግን ሙሉ ለሙሉ they are back እንላለን።